ነገር ነው እንጂ ሀቱ ጉድ ሆኖ እንደተባለው አይደለም። ሲጀምር እዚሁ ኢትዮጵያ ሀገር ውስጥ ነው የተገዛው። ገባ ስንት ብር እንደሆነ ኤቭሪ ነገር እዚህ ውስጥ ታገኛለህ። ይሄንን ልሰጥህ ነው የመጣሁት ለአንተ በጣም ስለሚጠቅም ማለት ነገሮችን ለማሰብ የሁሉ ነገር መልስ ይሄ ፖስታ የሄርሜላንም የነ ብሩኬንም የሁሉ ጉድ የያዘ ፖስታ ነው አሁን ያመጣልኝ ፖስታ ማለት ነው። ይሄ ስለ ሰዓት የሚባለው ስለምን የሚባለው ነገር መልሱ ያለው እዚህ ፖስታ ነው። ማለት ማወቅ ያለብን ነገር አሁን ስለ ሰዓቱ ማወቅ ያለብን ነገር ይሄ ፖስታ ሁሉንም ነገር ስለ ሰዓቱ የት እንደተገዛ መቼ እንደተገዛ ስንት እንደተገዛ ከነደረሰኙ ጭምር የያዘ ፖስታ ነው ማለት ነው። እና ደግሞ የሰዓቱ ዋጋ ውድ መሆኑ ምናምን ሳይሆን እጁ ላይ እንዲቆይ ያደረገው አብርሃም ላይ እላዩ ላይ የተሰራበት ነገር ባረል እኔ አሁን ማንነት አንተን ምን ማግኘት የፈለኩት ሰዓት ሲባል የነበረው ዋጋ ይሆናል አይተዋል አይደል? ሰላም 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 ውድ የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ዳኒ እግዚአብሔር ይመስገን። እግዚአብሔር የተመሰገነ ስለሁሉ ነገር። እናንተ ጋር ሁሉ መልካም ቆይታ፣ ሁሉ መልካም ነገር እግዚአብሔር የተመሰገነ ጋር ሁሉ መልካም ነው። ትላንትና አንድ ነገር አይታችኋል። ብሩኬ የተለቀቀ ቪዲዮ ብሩኬ የተለቀቀ ቪዲዮ ነበርና ብሩኬ ስለ አንድ ነገሮች እያደረገን ያለው ማለት ደግሞ ብዙ ነገሮችን ይበልጥ ድጋሚ እያበላሸ ነገሮችን እንትን ብሩኬ ነው። እንደዚህ መናገር አይጠበቅም። ትላንትና አይናው ከተገናኝተን ነገሮችን ሳንሰማ እንትን ብለናል። ብሩኬ አሁንም እያወራ ያለው ሰዓቱ ትክክል እንደሆነና ስለ ሰዓቱ ምንም እንደሌለው ምንም ነገር እንዳልሆነ ኤሜል ጀስት ያሰበችው ስታ ብቻ እንደሆነ ብሎ ነው እያሰበ ያለው ብሩኬ በእርግጥ ሲገዛ አልነበረም፣ ቦታው ላይ ሲገዛ አልነበረም ማለት ደግሞ ሄርሜላ ገዝታ ስታመጣ እንጂ አብሯት ሄዶ የገዛው የለም። ብሩኬ ያኔ ሰዓቱ ሲገዛ ዱባይ ነበር ማነው አዲስ አበባ ነበር የነበረው። ብሩኬ ሰዓቱ ተገዝቶ ዱባይ የተባለው ሰዓቱ ተገዝቶ የተባለው እና በዛና ልክ ብሩኬ ስለ ሰዓቱ እርግጠኛ ሆኖ የሚናገርበት ምክንያት የለም። ቤተሰብ ሲጀምር ማለት ሲቀጥል ደግሞ እውነቱ የምነግራችሁ ነገር ብሩኬ አሁንም ፍላጎቱና ሐሳቡ ብሩኬም ይሆን አቤላ ሁሉም ፍላጎታቸውና ሐሳባቸው ሄርሜላና አብርሃም አብረው እንዲሆኑ ብቻ ነው። እዚች ጋር እኔን መጀመሪያ የሰራው ቪዲዮ አይቻለሁ። በእርግጥ ደግሞ ስቲታይ ቪዲዮ አስቢያ ነው የጠራኝ ያለኝ ነበርና አብሮ ነው የጠራኝ እንደማን ሰው ልናወራ ነበር። ግን ደግሞ ምን በሰዓት ደግሞ ምንም ይበልጥ እሱ የሚያወራ ነገር ውሸት ነው እንደዚህ ነው ብሎ ነው እያወራው ነው። ችግር እኮ የለውም። እኔ ማወራ ውሸት ከሆነ እኔ ማወራ ነገር ኢትስ ኦኬ። ነገሩን በቃ ማረጋጋጥ ብቻ ነው። ብሩኬ ከኔ ጋር ከሚከራከር አቤል ከኔ ጋር ከሚከራከሩ ነገሮች ከሚከራከሩ እስቲ ቼክ ማድረግ ብቻ ነው። ምንም አያከራከርም። ምክንያቱም አንዳንድ ነገሮች አሉ ሰዓቱ ሰርቶ ያልተሰራበትም ብዙ ነገሮች ያ ሰው መጥቶ ገንዘብ አስጨፍጭፍ እንደዚህ አትበል ገንዘብ ይጨፍጭፍ ነገሮች ለማስተካከል ብቻ ነው እንጂ ያ ነገር አይደለም። አንዳንዴ እኮ ሰው ይሄናል ገንዘብ ማውጥቶ እኮ ነገሮች ሊያበላሽ ይችላል። እኔ በማስበው መንገድ ነገሮችን ለማስተካከል ብቻ ነው እንጂ ምንም ነገር ክፉ ነገር ማስቤ አይደለም እስካሁን ድረስ ቤተሰብ። ትናንትና ያበላሽ ነገር ስላለ ዛሬ ነገሮችን ለማስተካከል እንትን ለማለት ግን ደግሞ ነገሮችን ለማስተካከል ሞክርበት ሰዓት ደግሞ ብሩኬ ከአብርሃም ጎን ሆኖ ነገሮችን እያበላሽና ይበልጥ እንትን እያሉት ብሩኬና አቤል ናቸው። በሰዓት ሁሉም ትዳር ነው። ትዳር ደግሞ ጨዋታ አይደለም። አንዳንዴ መጋባት ማለት መግማማት አይደለም። እነሱ ደግሞ ነገሮች ያሉት መግማማት ነው። እዚህ ጋር ሕፃን ልጅ አለ ማለት ደግሞ ገና ቀናቶች የሆኑ ሕፃን ልጅ አለ። ስለዛ ይሄ ልጅ አሁን ሩታ ከእናቷ ቤት ወጣ ድጋሚ ነው እንተታች ነው መከረም የለባትም። ከእናቷ ቤት ወጣ ወደ ባሏ መግባት አለባት። ያ ነገር ደግሞ የሚሆነው ደግሞ ይሄ ነገር ሲስተካከል ነው። እኔ በደረስኩበት ልክና ደግሞ በሰማሁት ልክ ደግሞ ባየሁትም ልክ ደግሞ ያ ሰዓት ሩታ ጋር እያለ ሩታ ቤት እያለ ሩታ ቤት ልትገባ አችልም። አንዳንዴ ይሄ በጠንቋይ ታመናለህ የሆነ ነገር ታማለህ የሚባል ነገር አይደለም። አንዳንድ ነገሮች እንደዚህ ችላ እያለ ነው አብዛኛው ህይወት እየተበላሸ ያለው። አብዛኛው ብዙ ነገሮች የተበላሹ ያሉት እንደዚህ ችላ ማለት ነው። ብዙ ነገሮች ቤተሰብ ሲጀምር ደግሞ ብዙ ነገሮች አሉ። እዚህ ነገር በጣም ብዙ ነገሮች ቤተሰብ ብዙ ነገሮች አንዱ ሲባል አንዱ ነገሮች አሉ እዚህ ላይ የሚከሰቱ ብዙ ነገሮች። ሲቀጥል ደግሞ አንዳንዴ ብዙ ሳናስበው ሆነ አስበነው ላይፋችን የሚከሰቱ ነገሮች አሉ። ብዙ ስላገሎች በጠንቋይ ዓላማ ሳይሆን የሰው እጅ ይባል ነገር ደግሞ እንደዚህ የሚደረግ ነገር ያ ነገር ችላ ስንላቸው እና ብዙ ነገሮች ስንላቸው ብዙ ነገሮችን ያበላሻሉ፣ ብዙ ነገሮችም ያደርጋሉ። እና ያ ነገር ያላመን ሁኔታ ሳይሆን በቃ ይሄ ነገር ከተራገጠበት እንደዛ ከሆነ ነገሩን ለኦዲየንስም ለኛም ሰላምን ለመስጠት ቼክ ማድረግ ብቻ ነው። ቼክ ማድረግ ደግሞ አይጎዳም። ቼክ ማድረግ ማለት ደግሞ
ያለውን ነገር አይ ነው አይደለም። ኦኬ እሺ አውርተናል። ከተወራውም ደግሞ ልጁ መጥቶ ለሚያወራው ነገሮች አሉ፣ ብዙ ነገሮች አሉ። ያን ነገር ለህዝብ ይፋ ማድረግ ብቻ ነው እኛ እንጂ ከሰዓቱ ጋር የ500,000 ብር ሰዓት ይሁን የ1 ሚሊዮን ብር ሰዓት ይሁን ግድ አይስተንም። ምክንያቱም ቁሳቁስ ነው። የዛሬ ዓመት ወር ደግሞ የዛሬ 2 ዓመት የ500,000 ብር ሰዓት እኮ ኦልሬዲ በሆነ ነገር ሊሰበርም የሆነ ነገር ሊልም ይችላል እና ያኔ ዋጋውን ያጣል። ግን ደግሞ ዋጋውን የማይሰው ልጅ ብቻ ነው። እዚህ ጋር ገንዘብ ከማን የሌለው ልጅ አለ፣ እዚህ ጋር አብራው ከፋ ያለ እነ ብሩኬ ያደረጉ ያሉት እነ ሁሉም በቃ ነገሩም እያስገረማቸውም ያለው ምንም ያሉት የ500,000 ሰዓት መሆኑ ብቻ ነው። በእርግጥ የ500,000 ሰዓት ተባለ እንጂ እኮ የመጣ ደረሰኝ ምንም የለም። የ500,000 ሰዓት አለች። እኔ ለምሳሌ ዛሬ ሰዓት አንስቼ እኔ አብረሽ ሰዓት ተመሳሳይ አለ አመሸሽ ሰዓት ግን ይሄ ሰዓት ደግሞ ይለያል። ውስጡ እንደዚህ ነው ያለው 5 ሚሊዮን ሰዓት ነው ወር ደግሞ የ1 ሚሊዮን ሰዓት ነው ብዬ ብለው ኢትስ ኦኬ ማምኖ ሊቀበል የሚችለው ግን ደግሞ ከውስጥ ላይ ሰጥቶ 500,000 ብር አውጥቶ ሰው ሰዓት ሊሰጥ የሆነ ምክንያት ሊኖረው ይገባል። ከመሬት ተነስቶ 500,000 አውጥቶ መስጠት ሰዓት ማለት እኔ ሊገባኝ አልቻለም። ቤተሰብ ያ ብቻ አይደለም። ከዛን ጊዜ በኋላ ደግሞ ከ500 ሰዓት በኋላ ነው ሩታ ቤት ገብታ ሩታን እንደዛ አድርጎ ብዙ ነገሮችን ይበልጥ ያወሐሰብ ያለው ነገር ደግሞ ይሄ ነገር ነው። አንዳንድ የማይታመኑ ባሎች ናቸው ዛሬ ከመሬት ተነስቶ እንደዚህ ያለው ነገር የገቡት ከኛ ከጊዜ በኋላ ማለት ድጋሚኛ ከሰራው ሰዓት በኋላ ዛሬ ብዙ ነገሮች እየተከሰቱ ያሉት ደግሞ እዛው አለኝ በሚሉ ሰዎች ናቸው። አንዳንዴ የቅርብ ሰው ሆኖ አብረው እየጠጡ አብረው እየበሉ ብዙ ነገሮችን አሉ። በሰዓት ማንም ማመን እንዳለብንና ማመን እንዳለ አናውቅም። እና ብሩኬም ሆነ አቤልን ኤርሚያ እየደገፏት ያሉት ሩታን ኢግኖር አድርገው ነገር አድርገው ሳይሆን ግን ደግሞ ነገሮች እንደዛ ነው የሚያስቡት። እቺ ሴት ልጅ ነች፣ አራስ ነች፣ ብዙ ነገር ነች። እዚህ ጋር ሰዓት አለ ቤት ውስጥ ኦኬ። ይሄ ሰዓት ካልወጣ ልትገባ አትችልም። ይሄ ሰዓት ካልወጣ ወደ ራሱ ሊመልስ አይችልም። ያ ማለት ደግሞ ይሄ ውስጥ የተደረገበት ነገር አለ። አብዛኛው ኮመንት እያየሁ ነበር። አብዛኛው ኦዲየንስ እንዳላችሁት ከሆነ ሰው ተደርጎበታል ነው አብዛኛው ኦዲየንስ እያለ ያለ። ትናንትና ብሩክ ቪዲዮ ኮመንት እያነበብኩኝ ነበር። ብዙ ነገር ላይ ሰርቶበታል ነው እና ምክንያቱም ይሄ ሁሉ ሰው በሺ የሚቆጠር ሰው ሰርቶበታል ብሎ እያለ አንድ ሰው ከመሬት ተነስቶ አልሰራበትም ምንም የለም። ሲጀምር ደግሞ ሰዓቱ ሲገዛ ቦታው አልነበሩም። ሰዓቱ ሲተገዙ አዲስ አበባ ሲመጣ እንጂ ያዩት እነሱ ሰዓቱን እኮ ከአንድ ቦታ አምጥተው ከዚህ ወስደው እኮ ሰዓቱን ከዱባይ ነው የወጣው ሰዓቱ እንደዚህ ብላቻቸው ኦኬ አመኑ፣ ተቀበሏት። ሰዓቱ ምንም የለበትም ማለት ትላንትና ብሩኬ ሲጀምር ደግሞ ሲቀጥል ሰዓቱን ጁላይ አይደለም ሰዓቱን ጁላይ አድርጎት ነበረ። ሰዓቱ ጁላይ አድርጎት ነበረ። ቤተ ከምቷን አይሰት አነገ ብሎ የነበረው ብሩኬ አብዛኛው ነገር ብሩኬ ላማር አልቻልኩኝም። ብሩኬ አዲስ አበባ ሲሄድም ብዙ ነገሮች አዲስ አበባ ከዚህ ሄዶ ብሩኬ አዲስ አበባ ብዙ ነገሮች አድርጓል። ያ ነገር ሳይሆን ዛሬም ግን ሄርሜላን ደግፈዋት ብዙ ነገሮችን እያደረጉ ያሉበት ሰዓት ነው ዛሬ ያለው እና ቤተሰብ ሲዋንኛ ነገርና ባለፈው እንዳይኩ ይባልሽ መጥቶ ነበረ እኔ ጋር እና ልጁን የዛን ቀን አምልጦናል። መያዝ አልቻለም ማለት ደግሞ ትንሽ ቀደም ብሎ ስለሄደ ቦታ መረም ስለማናውቀው አምልጦናል እና ላይኩን ማለት በጣም መልካም ሰው ነው። ያመሰ ከቦካል ሰዎች ይልቅ በጣም መልካሙ ሰው ነው ተነግራችሁ ምንም የሚያገኘው ነገር ነው የሚጠቀመው ነገር የለም። ምንም ነገር ነው የምላችሁ የምር የኔ ጭንቀትና ደግሞ ይሄ ነገሮችን አብዛኛው ነገር እያቀለለልኝ ያለው እሱ ነው። ቤተሰብ እያቀለለኝ ያለው ማለት ደግሞ አብዛኛው ነገሮችን እኔ ብቻዬን እንዳለፋና ብቻዬን ነገር እንዳላረግ ያ ነገር ተረድቶ ያለምንም ጠቀሜታ ያለምንም እንትን ጊዜውን ገንዘቡን መስዋዕት እያደረገ በጣም ብዙ ነገር እየለፋ ያለ ልጅ ነው ላይኩ እና ዛሬ ደግሞ ፈልጎኛል እና አንድ ነገር ይዞልኝ የመጣ ነው። በጣም ቸኩሎ ደስተኛ ሆኖ የጠራኝ ካሜራ ጋር ደውልና ካሜራማን ይዘው ብዙ ነገሮችን እናወራበታለን ያኔ ነገር አለ እና ልጁ ጋርም ገንዘቡን ያስመልስልኝም የተዋረጠልኝ ያለው ነገሮች ተፍተፍ ያለኝ ያለው እና ደግሞ የሁሉንም ነገር ማስረጃዎች የሁሉንም ነገር እውነታ ይዤ እመጣለሁ ብሎኛል። ዛሬ ደስተኛ ነኝ። ነገሮች የሚቋጩ አንተ የሚሉ ከሆነ እዛ ቢወስድ ደስተኛ ነኝ። ግን ደግሞ ያው ብቻ የሚከብድ ይመስለኛል ብዙ ነገሮችን ማሳክ ይመስለኛል። እንደው መታ ራሱ ያው ስላንተ ጋር ነው የሚመጣው ነገር አላለ። ሰላም ሁሉ መልካም አለም ጋር ደስ ብሎኛል ማለት የሆነ ስትለኝ እሱ ይጠበቁና የባለፈው ልጁን ለማግኘት ያደረግነው ነገር አልተሳካልንም። ግን አሁን ሌላ መረጃዎች ይዤ የመጣሁት ለሰዓቱም ስላለው ነገር በሙሉ ኦኬ እና ለዛ ነው
በቃ አስቸኳይ ላገኝ የፈለኩት ያው ነገሮችን ለማስተካከል እንትን እያልክ ነው። እኔ ደግሞ ማድረግ የምችለውን ነገር ማገዝ ስላለብኝ አይደል? ያው እንደምታውቀው ደግሞ ያው ምን ጥቅም ነው ምናምን እዚች ጋር የህፃን ልጅ ነፍስ አለ። እሱ ራሱ አብርሃም አለ፣ ሩታ አለች። ምን መጎዳት የለባቸውም። በቃ ገብቶሻል። ትናንትና ቡርኪና አግኝቼው ነበር ማለት አግኝቼውም ሲያሳየኝ ልጁ የሆነ ነገር ብሎኝ አልተሰራበትም ምናምን ብሎ ነበር ራሱ ደግሞ ቪዲዮ ላይም እኮ አየው ምናምን ነገር እና ከነሱ ጋርም መገናኘትም እንደዚህ እንትን ማለትም እኔ አልተመቸኝም። ምክንያቱም ያው እያየህ ነው እነሱ ምን አይነት ነገር እያራመዱ እንደሆነ የሚጠቅም ነገር አለም እየሰሩ ያሉት ገባህ አይደል? ያው ደግሞ ሰው የሚጎዳ ሰው ደግሞ ካጠገብህ ያው ነመጣ እና እኔ ደብሮኛል ወንድም ስለ ምክንያቱም አንተ አሁን በራስህ መንገድ ነገሮችን ለመጨረስ እየሞከርክ ነው። እኔም ደግሞ በምችለው ነገር አግዛለሁ። ገባህ አይደል? ስለዚህ እንደዛ ማለት ትክክል አይደለም ማለት እኔ መጀመሪያ ብሩኬም ሳገኘው በሰዓቱ ብሩኬ ሰርቶበታ ብሎ ካመነና እዩ እንዳመነው እሱን ካመነ ብዬ ነበር ነገሮች ለማስተካከል አግኝቼ ነበረው ማለት ነው። ግን በዛው ልክ ማናቸው የማመንም እንትንም የለባቸው ገባህ አይደለ? ይበልጥ ነገሮችን የማሳሰቡና ምን ታያሉትም እነሱ ናቸው ብዙ ነገሮች እያበላሹ ያሉት ማለት ነው። እዚህ ጋር ማማመን እንዳለብኝና ማን ከማንግት ማለት እንዳለብኝ ራሱ ግራ ይገባኛል። ታውቃለህ ያው ሁሉም እያስመሰለ ያለው በጥቅምም ሊገዙ ይችላሉ። ገብቶሃል? ልጅቷ ምን ያለ ርቀት እንደምትሄድ ያው እያየህ ገባህ አይደለ? አዎ ለ500,000 ብር ሰዓት እስከ መገዝቶ እንደዚህ እስከ ማድረግ ድረስ ከደረሰች እነሱን ደግሞ በጨላ መያዝ ለሷ ምን አከብዳለሁ። ስለዚህ አንተ በእርግጥ በቀናነት እዛ ጋር የሜጄ መፍትሄ ካገኘው ብለህ ነው የሄድከው። እኔማ እንደዛ አስቤ ነበር፣ ግን ደግሞ ነገሮች ይበልጠው ታሰቡ ደግሞ ያው እንዳየኸው እኔ ቪዲዮንም አይቼዋለሁ። ግን ደስ የሚል ነገር አለም ያለው እና ከነሱ ምንም ነገር ኤክስፔክት ማድረግ አለብህ ብዬ አላስብም። እኔ በበኩል አንተ በራስህ መንገድ ያው ኢቭን ገንዘብም እስከመክፈል እኔ ማውን ቦታም ለደህንነታችን ማስጊ የሚሆነ ቦታ ድረስ ይሄጄ እንደዛ ከንትን የሞከርከው እኮ ለማስተካከል ነው አይደል? ስለዚህ በቃ በተሻለ መጠን አንተ ፈጣሪን ይዘህ ነገሮችን በራስ መንገድ ለመጨረስ መሞከር። ማወቅ ያለብህ ነገር አሁን ስለ ሰዓቱ ማወቅ ያለብህ ነገር ይሄ ፖስታ ሁሉንም ነገር ስለ ሰዓቱ የት እንደተገዛ መቼ እንደተገዛ ስንት እንደተገዛ ከነደረሰኙ ጭምር የያዘ ፖስታ ነው ማለት ነው። እና ደግሞ የሰዓቱ ዋጋ ውድ መሆኑ ምናምን ሳይሆን እጁ ላይ እንዲቆይ ያደረገው አብርሃም ላይ እላዩ ላይ የተሰራበት ነገር ገባህ አይደል? እኔ አሁን ማንነት አንተን ለማግኘት የፈለኩት ይሄንን ነገር እንድታይልኝ ገባህ? ስለዚህ አሁን ይሄንን ፖስታ ያዝ። ሌላ መረጃዎች አሉ ከውስጡ ፍላሽ ምናምን አለ፣ ሌላ ዲቴይልስም የድምጽም የምናምን መረጃዎች አሉበት። ዋና አመጣጤ ይሄንን እንድታገኝ ገባህ? የሰዓቱ ዋጋ አይደለም እሱ ጋር እንዲቆይ ያደረገ የሰዓቱ ላይ የተሰራበት ነገር ነው እንጂ ሰዓቱ ውድ ሆኖ እንደተባለውም አይደለም። ሲጀምር እዚሁም ኢትዮጵያ ሀገር ውስጥም የተገዛው ገባህ? ስንት ብር እንደሆነ ኤቭሪ ነገር እዚህ ውስጥ ታገኛለህ። ይሄንን ልሰጥህ ነው የመጣሁት ለአንተ በጣም ስለሚጠቅምህ ማለት ነገሮችን ለማሰገድ ስለሆነ ሰዓት የሚባለው 500,000 የሚባለው ነገር ሰዓት ዱባይ ምናምን 500,000 ሁሉ ደረሰኝ አለ፣ የት እንደተገዛ ስንት ብር እንደተገዛ ዋጋውን ኤቭሪ ዲቴል እዚህ ውስጥ አለ ገባህ? ሰዓቱ ላይ ያለው የተሰራበት ነገር ነው እንጂ ሰዓቱ ዋጋው ውድ ሆኖ ምናምን አይደል። ኖርማል ሰዓት ገባህ? እንድታክልኝ ፈልገው ይሄ ነው እና እኔ ወዲያውን ሰርቶበት ነው እንጂ እኮ አይደል። እኔ እንዴት ብዬ እንዳለኝ ሰዓትነቱ ውድ ስለሆነ ነው የተሰራው። በሴራሚክ ነው በወርቅ ነው በውን ነገር ነው አለኩ። ውሸት። አንተ ሰዓቱን አላየህ አይተዋል? አረ ሰዓቱን በግጥማ ነው ያቻለው፣ ግን ደግሞ እንደዚህ እንትን ብዬ በደንብ አላየሁትም። በዲቴሉን አላየሁም፣ ግን ያው እዚህ ጋር መረጃ አለ ልበል። ደረሰኝ ነው ኤቭሪ ነገር። ሌላም ደግሞ የወረቀት መረጃዎች አሉ። ስንት ብር ነው ተገዛ፣ ከየት እንደተገዛ ሙሉ ማስረጃ ይስተውላችሁ ገባህ አይደል? ሰዓቱ ላይ የተሰራበት ነገር ነው እንጂ ከእጁ እንዳይወልቅ ያደረገው ዋጋው በስቶ ምናምን አይደለም። ኖርማል ሰዓት ነው ገባህ? እኔ ለዛ ነው አቻኩዬ የሚጠራው ልጁንም ካሜራማኑን ሚዛና ያልኩህ ኦዲየንስም እንዲያ ያለውን ነገር እንዲገባው ስለፈለኩ ገባህ አይደል? እሺ አሁን ማለት እሺ አሁን ደግሞ ካንተ የምፈልገው ነገር እሺ ልጁን ደግሞ ከየት ነው ማግኘት የምንችለው? ያኛውን ልጅ ከየት ነው ማግኘት የምንችለው? ልጁን የምናገኝበትን መንገድ በሂደት እናመቻቻለን። ቃልም ገባልን ነገር አንተም ደግሞ ያው ነገሮች እንድታስተካክል እስከመጨረሻው እንደምትሄድ እኔ ቃል እንድትገባልኝ ይፈልጋል። ይኸውላችሁ ቤተሰብ የእንትኑ ዋጋ ይኸውና፣ የሰዓቱ ዋጋ ቤተሰብ ይኸውላችሁ፣ ሰዓት ሲባል የነበረው ዋጋ ይኸውና። አይተዋል አይደል? ይሄ ነገር ቤተሰብ ይኸውላችሁ ትናንትና ብሩኬ ሰዓት እንደዚህ ነው የሆነ ነገር 500,000 ብር የነበረው ነገር ቤተሰብ ይኸውላችሁ በጣም ደስ ያለኝ ማለት ይሄን ነገር ይዘልኝ ስለመጣ በጣም ነው የምሰግነው። አንተም ነው ወርጋኑ ባባረለም እቺ ፍላሽ ማን ነው
ሌላም ነገር አለ፣ የድምጽ ማስረጃ አለ። አንተ ረጋ ብለህ አዳምጥና ሚዲያ ላይ መውጣትም ካለበት ቢያንስ ነገር አንድ ስቴፕ ሄዳለሁ። ነገሮች ለማስተካከል አንድ ስቴፕ ሄዳለሁ አይደለ? አንድ ስቴፕ ስለሄድን ፕሊስ በቃ አሁን ደግሞ የልጁን ጉዳይ ደግሞ ማሳካል ነው። ገባ አይደለ? ያኛው ልጅ ደግሞ እውነት አሰርቶት ከሆነ ሰርቷል ካለበት ደግሞ ልክ እንደዚህኛው ማስረጃ ደግሞ አሁን ይሄን ነገር ይቀመጥና እኔ ይቀመጥ ጥንቃቄ እስከ አንተ ጋር ኮፒ ያለ አንተ ጋር እኔ በቃ መያዝ ያለብኝ ልጅ ያለው አንተ ይሄ ኦሪጂናሉን አንተ ያዝ። እሺ እኔ ይቀመጥ ይሄኛው። ከዛ ሲከተል ደግሞ ከዚህ ጋር ደግሞ የዛ የሰርቷል እኔ አስረው ያለውን ልጅና እሱን ደግሞ እናገኘውና ነገሮችን ሙሉ ስለሱን አግኝተን እስቲ የሁለቱ መረጃ ማስረጃ የሆነ ነገር ሁለቱን ደግሞ ሲያጠራቅመን ሙሉ ነገር ቢያንስ ለአብርሃም ለማሳየት ለሌሎች ለውዲንስ ለማሳየት ነገር ገብቷላ። ቢያንስ አሁን እግዚአብሔር ይመስገን አንድ ስቴፕ ሄደናል። አሁን ይሄን ያዝን ማለት ደግሞ ወደ እነሱ አንድ ስቴፕ ተጠግተናል ማለት ነው። ገብቷል አይደለ? ያ ነገር ነው። አሁን ደግሞ ቀጣይ ደግሞ እስቲ ምን ማድረግ እንዳለብን በደንብ ትያሉ እንትን ገባ አይደለ? እኔ ማድረግ ያለብኝን ነገር በሙሉ ከጎን ነኝ። እነሱ ህይወት እንዲበላሽ አልፈልግም። ያም ገና ምንም ማያውቃት ልጅም ህይወቱ እንዲበላሽ አልፈልግም። እኔ ያው ታውቃለህ ስለ እኔ ስራዬንም ትቼ ምንም ትቼ ለጥቅም ምንም ብዬ አይደለም። ብዙ ይሄንን ፋይል ራሱ ለማውጣት ብዙ ነገር ታውቅልኝ የሚፈልገው ነገር አሁን አይተሃል እንግዲህ ሩታ ወልዳ አራስ ነች ምናምን ነገር። አሁን እሱ አብርሃም ጤነኛ በጤና ቢሆን ኖሮ ይሄ ሰዓት ላይ የተሰራበት ነገር ባይኖር ኖሮ ከሄርሜላ ጋር ቪዲዮ መስራት ምናምን እዚህ ውስጥ አይገባም። ገብቶሃል አይደል? ብዙ ነገር ያሳለፉ ሰዎች ናቸው። ስለዚህ እናንተ በተቻላችሁ መጠን የምትቀርቡ ሰዎች ናቸው። እንደምንም ብላችሁ ወደ ጸበልም ይሁን ምንም ብቻ ይሄን ልጅ ወስዳችሁ ሰዓቱን ከእጁ የምታወጡበትን ነገር ማስተካከል አለባችሁ። ገባ? አሁን እኔ እንደናንተ የምቀርብ ሰው ቢሆን አንተ ጋርም ሰው ጋር መጥቼ አላስቸግርም። ኢቭን ሚዲያ ላይ ማልወጣም በራሴ መንገድ ተማውቼ የሚያደርግ ያለብኝ ነገር አደርጋለሁ። ትክክል ነው። ግን እናንተ ስለዚህ አሁን የቅርብ ሰዎች ናችሁ። እንዴትም ብላችሁ ይሄን ልጅ ከዚህ ውስጥ አውጡ። ከማሱ ነገሮች ይሄ ሰዓት ከእጁ ካልወጣና ይሄ ነገር ካልተስተካከለ ብዙ ነገር ነው የሚበላሽ። ገባ አይደል? ስለዚህ እናንተ እንደምንም ብላችሁ ጸበልም ቢሆን ምንም ቢሆን እንደ ሃይማኖቱ በእሱ በሚፈቅደው ኢቭን ሳይካትሪስትም ከሆነ ካለባችሁ ማድረግ ያለባችሁን እስከ መጨረሻው አድርጋችሁ ይሄ ልጅ ከዚህ ውስጥ ማውጣት አለባችሁ። የጤና አይደለም እየሆነ ያለው ነው። ከዚህ ልጅ ታውቀዋለህ አንተ ምን አይነት ሰላማዊ ሰው ነው። ሚስቱ ወልዳ አራስ ቤት ሆና ከእሷ ጋር ቪዲዮ መስራት ማለት ምን ማለት? ከዚህ ይሄንን ቪዲዮ ይሄንን ሰዓት ከእጁ ላይ እንዴትም ብላችሁ አውጡና ጸበልም መውሰድ ካለባችሁ ብቻ ማድረግ ያለባችሁን ነገር ምችሉትን አድርጉና ነገ መዘዘዝ ውስጥ እንዳገቡ ነው። በነገራችን እሺ ገባ? እናንተ የቅርብ ሰዎች ናችሁ። አንድ ነገር ቢሆን ወይኔ እንዲባረኩ ኖሮ ከምትሉ አሁኑኑ ማድረግ ያለባችሁን ነገር አድርጉና ይሄ ልጅ ከዚህ ውስጥ አውጡ። እሺ እኔ ከእናንተ ይሄን ነው ፈልገው። ሌላ የምፈልገው ነገር ካለ ሰውየውንም ያልከውን ነገር እንዴትም ብለን ያለበት ደረጃ ደርሰን ማድረግ ያለብን እናድርገን። ልጁንም አግኝተን ነገሮችን እናስተካክላለን። እና ቤተሰቦቻችሁ እንዳያችሁ ነው። ይሄ ፖስታ ማለት የሁሉ ነገር መልስ። ይሄ ፖስታ የሄርሜላንም የነ ብሩኬንም የሁሉን ጉድ የያዘ ፖስታ ነው። አሁን ያመጣን ፖስታ ማለት ነው። ይሄ ስለ ሰዓት የሚባለው ስለምን የሚባለው ነገር መልሱ ያለው እዚህ ፖስታ ነው ቤተሰብ። ስለዚህ አንድ ነገር ይቀርናል። አንድ ላይ ከዛ በኋላ እንስታቸዋለን። ለብሩኬ ማገኘው ነው ሁሉም እስቲ የሰዓቱ ብራንድ ታቆም ያይ ነበር። የሰዓቱ ብራንድም ዋጋው ሁሉ ነገር ውስጥ ያለው ነው ቤተሰብ። ይሄ ፖስታ ማለት ነገሮችን ሁሉ ያስተካክላል። የነሱ ህይወት ደግሞ ያበላሸዋል።